أن اعبدوا الله اللهم ببتشينت تغزو واجتنبوا الطاغوت ጣዖታትን ራቁ የሚሉ መልእክተኞችን በየጊዜው አስነስተልከናል ለየማህበረሰቡ አላህ Subhanahu Wa Ta'ala أن اعبدوا الله اللهم ببتشينت እሱን ብቻ ማምለክ ስናርድም ለሱ ስንሰግድም ለሱ ስንለምን እሱን ስንከጅል እሱን ስንጠበቅ በሱ ሁሉ ውለታችንን ስንጠይቅ አላህን ብቻ إذا سألت فاسأل الله بتأيك كذي الله انتيك وإذا استأنت فاستئن بالله متجز مردات يفلك كذي بالله تردا بلو نبي عليه الصلاة والسلام يعني نجنا صحابة عبد الله بن عباس عندما كروت اللهم كن يامي فلقوا ببتشينت السن عندنا ملكو السن عندنا جزو واجتنبوا الطاغوت طاغوتاتن عندنا رك طاغوت مالت بسلم الناس تمرهم كسلمنا وجه باتكالي كالله وجه يمين ملك ميجزوت نجار باتكالي طاغوت يبالال من يون اللهم بتشا ببتشينت عندنا جزا الله يزنال نبي عليه الصلاة والسلام አስተምሯቸው መካ ላይ በነበሩበት ሰዓት ይሄ ነበር ድካማቸው ልፋታቸው ሁሉም ህዝብ ላ ኢላሃ ኢላላህ እንዲል የነብዩ ሰለላሁ ዐለይሂ ወሰለም ፍላጎት ነበረ ለምን ከተባለ ላ ኢላሃ ኢላላህ የሌለው ላ ኢላሃ ኢላላህን ሳይኖርባት ይሄደ ላ ኢላሃ ኢላላህን ሳይጠቀም በሱ ሳይኖር ይሄደ መጨረሻው ኪሳራ ስለሆነ ረሱል ዐለይሂ ሰላቱ ወሰላም መካ ላይ በነበራቸው ቆይታ ረጅም ጊዜ ሲያስተምሩት የነበረው ትምህርት ይሄ ነበር ተውሂድ ማለት ምንድነው ከተባለ አላህ Subhanahu Wa Ta'ala በብቸኝነት መገዛት ነው ማረድ ለሱ ነው መሳል ለሱ ነው ስንጠበቅ በሱ ነው ስንታገዝ በሱ ነው ሁሉን ነገር ኢባዳ የተባለ በአጠቃላይ ለአላህ ብቻ ነው የምናደርገው ኢባዳ ምንድነው ከተባለ ኢብኑ ተይሚያ ረህመቱላሂ ዐለይሂ እንዳስቀመጡት العبادة اسم جامع لكل ما يحبه الله ويرضى من الأقوال والأفعال كالظاهرة والباطنة سمو باتقال الله ميودو بنغغرم بتكبارم دبكم جهادم باتقالي الله ميودو عبادة يبالال سلازي يعني عبادة منا كناونو لمن نو لا الله سبحانه وتعالى بتشانو لذينو لا إله إلا الله ملو قال كبار سلونه يمكا مشركوچو قريشوچو رسولنا عليه الصلاة والسلام ታገሏቸው ነብዩን አለይሂ ሰላቱ ወሰለም ከሀገር አባረሯቸው ነብዩን አለይሂ ሰላቱ ወሰለም ደበደቧቸው ለምን ላ ኢላሃ ኢላላህ በሉ ስለዋላቸው ላ ኢላሃ ኢላላህ ትልቅ ሀብታችን ነው ለዚህ ነው ረሱል አለይሂ ሰላቱ ወሰለም የመጨረሻው ቃል ላ ኢላሃ ኢላላህ የሆነለት ሰው ጀነት ገባሉ ረሱል አለይሂ ሰላቱ ወሰለም አላህ በላ ኢላሃ ኢላላህ ኖረው በላ ኢላሃ ኢላላህ የሚሞቱ አላህ ያድርገን በላ ኢላሃ ኢላላህ ገመድ የሚሄዱ አላህ ያድርገን ኢስላምን ማግኘት ቀላል አይደለም ወንድሞቼ ኢስላም የአላህ ስጦታ ነው እንዳልኳችሁ ነቢያቶች በአጠቃላይ የሰበኩት ዲን ነው አላህ 124000 ነቢያቶችና ረሱሎችን ልኳል ሁሉም ይሄን ነበር አስተምሯቸው አላህን በብቸኝነት ተገዙ ጣዖታትን እራቁ የሁሉም ነቢያቶች መፈክሬ ነበር ለዚህ ነው ረሱል አለይሂ ሰላቱ ወሰለም በሐዲስ ሲያስተምሩ አልአንቢያኡ ኢኽወቱን ነቢያቶች ወንድማማቶች ናቸው ወዲኑሁም ዋሂድ ሃይማኖታቸውም አንድ ነው ኢስላም ብቻ ነው ወኡማቱሁም ሸታ እናቶቻቸው ይለያያሉ ቅርንጫፍ ጉዳዮቻቸው ህግጋታቸው ሊለያይ ይችላል እንጂ በመሰረታዊ ጉዳይ አላህን በማምለክ ጉዳይ አላህን በመገዛት ጉዳይ ወደ አላህ በመጠራት ጉዳይ ሁሉም ነብይ አንድ አይነት አቋም ነበረው ኢሳም ወደ አላህ ነው የተጣሩት ኢነላህ ረቢ ወረብኩም ፈዕቡዱሁ هذا صراط مستقيم ያሉት ኢሳ አለይሂ ሰላም የናንተኔም የናንተም ጌታ አላህ ነው ጌታችሁ ተገዙት ይህ ነው ትክክለኛው መንገድ ቀጥተኛው መንገድ ይህ ነው ብለው ነው ኢሳም የሰበኩት ይሄንን ነው ስለዚህ ተውሂድን መያዝ አላህን በብቸኝነት መገዛት የእያንዳንዳችን ኃላፊነት ነው በዱንያ ላይ ተውሂድ የሌለው በዱንያ ላይ አላህን በብቸኝነት ሳይገዛ የሄደ ሰው ይከስራል ሰው ቀብርን ዛሬ ያመልካል አይደል ቀብር የሞቱ ሰዎችን መለመን የሞቱ ሰዎችን መጠየቅ ወላሂ የሞቱ ሰዎች ለኛ ምንም ማድረግ ምንም መፈየድ አይችሉም ቢልኩንም የሞቱ ሰዎች ከኛ ይፈልጋሉ ምን አላህ ይርሐመው አላህ ይዘንለት ብሎ ዱዓም ያደርግላቸው ሰው ይፈልጋሉ
እንኳን የሞተ ሰው እኛ ልንለምን ይቀርና ቀብር ላይ ሄደን ድረሱልን ማለት ይቅርና ሱብሃንአላህ አላህ ይርሐመው አላህ ይዘንለት ሚለውን ይፈልጋሉ የሞቱ ሰዎች። ስለዚህ የሞተ ሰው ምንም ማድረግ አይችልም ከአላህ ውጭ በአጠቃላይ ማንም ምንም ማድረግ አይችልም። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም ሊሞቱ ሲሉ ዱዓ አደረጉ። አላሁመ ላ ተጅዐል ቀብሪ ወሰነን ዩዕበዳ፣ አላህ ወይ የኔን ቀብር የሚመለክ ጣዖት አታድርግብኝ አሉ ረሱል አለይሂ ሰላቱ ወሰላም። ለምን? የተፈጠርንለት ዓላማ አላህን በብቸኝነት የመገዛት ነው። እዚች ምድር ላይ ስንመጣ ያመጣን አላህ ነው። ስንኖር እንድንኖር የፈለገው አላህ ነው። በምን መልኩ ከተባለ እሱን በብቸኝነት በመገዛት ከዛም ደግሞ ለማናችንም ማይቀር ጉዞ አለ። ሁላችንም ወደ ቀብር እንገባለን። ቀብር ስንገባ ግን ምን ይዘን ነው የምንገባው ነው ዋናው ቁም ነገር። ስለዚህም አላህ ሰዎችንም ጂኒዎችንም በአጠቃላይ የፈጠረበት ዓላማው እሱና እሱን ብቻ እንድንገዛ ነው። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ አጋንንትንም ሆነ የሰው ልጆችን አልፈጠርኩም ኢላ ሊያዕቡዱኒ፣ እኔም በብቸኝነት ሊገዙኝ እንጂ እኔን ሊያመልኩኝ እንጂ ለሌላ ዓላማ አልፈጠርኳቸውም ብሎ አላህ ተናገረ። የተፈጠርንለት ዓላማ ይሄ ነው። ላኢላሃ ኢለላህን በህይወታችን ላይ ተግባራዊ እንድናደርግ ነው የተፈጠርንለት ዓላማ። አላህ ያስገኘን ለዚህ ነው። ለዚህ ነው አላህ እኔም በብቸኝነት ተገዙ ሲለን ውለታዎችን በአጠቃላይ የዋለልን ጌታ ነው። ሱረቱ በቀራ ላይ አላህ የሰው ልጆችን በአጠቃላይ ያናግራል። ያ አዩሃ ናስ፣ እናንተ ሰዎች ወይ እዕቡዱ ረበኩም አለዚ ኸለቀኩም፣ ያ የፈጠራችሁን ጌታችሁን አላህን ተገዙ። ወለዚነ ሚን ቀብሊኩም፣ እናንተም ብቻ አይደለም የሰው ልጆችን ዘር በአጠቃላይ ከአደም ጀምሮ ያስገኘው የፈጠረው አላህ ነውና እሱን ተገዙ። ለምን? ለዓለኩም ተተቁን፣ ልትፈሩት ይከጀላልና አለ አላህ። ተገዙት የምትባሉት ጌታችሁ፣ አምልኩት የምትባሉት ጌታችሁ እኮ አላህ ለእናንተ ውለታዎችን በአጠቃላይ የዋለላችሁ ጌታ ነው። ውለታ የተባለ በአጠቃላይ በእናንተ የዋለ ነው። ምን? አለዚ ጀዐለ ለኩሙል አርደ ፊራሻ፣ ያለ እናንተ ምድርን ምንጣፍ አደረገው አለ አላህ። ምንጣፍ አላደረገው? ምድርን አልዘረጋውም? ምንተኛበት ምንንቀሳቀስበት ምቹ ያደረገው ማን ነው? አላህ ነው። ወአንዘለ ሚነ ሰማኢ ማአን፣ ከሰማይ ውሃን ዝናብን ያወረደው ማን ነው? አላህ ነው። ሱብሃንአላህ። ይኸው ዝናቡን የለገሰን ማን? አላህ። ከዛስ ካዘነበው ዝናብ በዘረጋው ምድር ላይ ምን አደረገ? ፈአኽረጀ ቢሂ ሚነ ሰመራቲ ሪዝቀን ለኩም፣ ለእናንተ ቀለብ እንዲሆን ፍራፍሬውን፣ ብርቱካኑን፣ ሙዙን፣ ኢት ፍሩቱን፣ በስንዴ በቆሎን አጠቃላይ ከምድር ላይ እንዲፈልቅ እንዲያድግ ያደረገው ማን ነው? አላህ ነው። ስለዚህ ፈላ ተጅዐሉ ሊላሂ አንዳደን ወአንቱም ተዕለሙን አለ አላህ። እንደው እያወቃችሁ ለአላህ ባላንጣ ቢጤዎችን አታድርጉ። ከሱ ውጭ የሚመለክ አለ፣ ከሱ ውጭ የሚረዳ አለ፣ ከሱ ውጭ የሚያድን አለ፣ ከሱ ውጭ ለስኬት የሚያበቃ አለ አትበሉ። ለስኬት የሚያበቃው አላህ ነው፣ የሚያድነው አላህ ነው። ከአላህ ውጭ አለ የለም፣ አላህ ብቻ ነው። ስለዚህ አላህን በብቸኝነት መገዛት፣ አላህን ማምለክ የእያንዳንዳችን ኃላፊነት ነው። ለዚህ ነው ላኢላሃ ኢለላህ ሳይል ዱንያን ለቆ የሄደ ሰው ይከስራል። ሽርክ ላይ የወደቀ ሰው ነገ አላህ አልምሮም ብለዋል። አላህ ኢነላሃ ላ የግፊሩ አንዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ። አላህ በሱ ላይ የሚያጋራን አንድንም አካል አላህ አልምርም ብሏል። ማንም ይሁን ማንም በእኔ ላይ ካጋራ አልምርም ብሏል። በአላህ ላይ ማጋራት አይፈቀድም። በአላህ ላይ ማጋራት ማለት ምንድን ነው? አላህንም እየተገዙ ከሱ ውጭ ደግሞ ሌላም ይረዳሉ ብሎ ሌላም መለመን፣ ለሌላው መስገድ፣ ሌላውን ማምለክ፣ መገዛት ሽርክ ይባላል። አላህ ይሄ የኔ ስልጣን ብቻ ነው ያለው። ከኔ ውጭ ማንም ልትገዙ አልፈቅድም። የኔ ስልጣኔ ለኔ ብቻ ስጡ ነው ያለው አላህ። ለዚህ ነው እኮ የነብዩ አለይሂ ሰላቱ ወሰላም አያታቸው ማን ነው? አጎታቸው አቡ ጣሊብ እስልምናን ሳይቀበሉ በሄዱበት ሰዓት ላይ የነብዩ አለይሂ ሰላቱ ወሰላም ቤተሰብ ስለሆኑ ጀነት ይገባሉ አላለም አላህ። ወደ ጀሃነም ነው የወሰዳቸው። ለምን? ላኢላሃ ኢለላህን አላሉ። ነብዩ አለይሂ ሰላቱ ወሰላም በዛ በመጨረሻ ሰዓት አቡ ጣሊብ ለኢስላም በጣም ለፍቷል፣ በጣም ደክሟል፣ በጣም አገልግሏል። ነገር ግን መሰረት አልተስተካከለም። ላኢላሃ ኢለላህን አላለም። አተርገቡ አን ሚለቲ አብዱል ሙጠሊብ፣ እንደው የአባታችን የአያታችን የአብዱል ሙጠሊብ መንገድ ትተህ የዚህን ወጣት ልትከተል፣ ኧረ ሰው ምን ይለናል ሲሉ
ነብዩ አለይሂ ሰላቱ ወሰላም አሁንም እየደጋገሙ አጎቴ ላኢላሃ ኢላላህ በል እያሉ ዳዕዋ ሲያረጉ በዚህ በኩል አቡ ጃህልም ይህንን ጥፋት ለማምጣት ሱብሃንአላህ መጥፎ ሰው መጥፎ ነው። አያችሁ አቡ ጃህል ነብዩንም እጋደላለሁ አቡ ጣሊብንም ይሄ ሙሐመድ ሚለውን ንግር ካላቆመ አንተንም እንፋለማለን ብሎ ሲያስጠነቅቅ ሲሳደብ ሲዝት የነበረ ሰው መጨረሻ ሰዓት ላይ ግን ላኢላሃ ኢላላህ ሊያስብሉ ሲመጡ ነብዩ አለይሂ ሰላቱ ወሰላም አጎታቸው አቡ ጣሊብን አቡ ጃህል ሩጦ መጣ። ላኢላሃ ኢላላህ ማለት የለበትም። አየ መጥፎ ሰው ያንተን መጥፎነት ሳይ መሞት አይፈልግም። ሁሌ ያንተን ውድቀት ይፈልጋል። ሁሌ ያንተን መውረድ ይፈልጋል። ያንተን ስኬት ያንተን መለወጥ አይፈልግም። ሱብሃንአላህ አላህ ከእስልምና ውጭ ለሞተ ሰው استغفار ማድረግ ክልክል መሆኑን አላህ ቁርአን አወረደ። ما كان للنبي والذين آمنوا أن يستغفروا للمشركين ለነብይም ሆነ ከሱ ጋር ላመኑት ለሙሽሪኮች በአላህ ላይ ላጋሩ ሰዎች استغفار ማድረግ አይፈቀድም ብሎ አላህ ከለከለ። ወላሂ በዱንያ ላይ እስልምና ልዩ ስጦታ ነው። አላህ ዱንያን ሀብትን ለሚወደው ለማይወደው አላህ ይለግሳል። አይተናል ዓለም ላይ ያሉ ሰዎች ኢስላምን ግን አላህ የሚሰጠው ለማን ነው? ለሚወደው ሰው ብቻ ነው። ስለዚህ ወንድሞች አባቶቼ አላህ ወዶ የሰጣችሁን ዲን አጥብቃችሁ ያዙት። በዛው አላህ እንዲያኖረን በዛው አላህ እንዲገለን ዱዓ እናድርግ። የኛ ብቻ ዱዓ እኮ አይደለም፣ የነቢያቶች በአጠቃላይ ዱዓ ነበረ። ኢብራሂም አለይሂ ሰላም ይሄ ነበር ዱዓቸው። በአንድ ሐዲስ ላይ አጀበን ሊአምሪል ሙእሚን የሙእሚን ነገር እጅጉን በጣም ይገርማል ያስገርማል። ኢነ አምረው ኩለሁ ለሁ ኸይር የእሱ ነገሩ ደግሞ ሁሉም ነገሩ ኸይር ነው አሉ። ወለይሰ ዛሊከ ሊአሐድን ኢላ ሊልሙእሚን ይሄ ደግሞ ለአማኝ ካልሆነ ለማንም አይሰጥ ስጦታ ነው። ሱብሃንአላህ ለአማኝ የሚሰጥ ስጦታ ነው። ምን ኢን አሳበቱ ደራ መከራ እንግልት ችግር ሲገጥመው ሶበረ ትግስት ያደርጋል ፈካነ ኸይረን ለሁ ይህ ለሱ የተሻለ ነው። ሶብር ማድረጉ አላህ ዘንድ ምንዳ ያስገኛል፣ የአላህ ውዴታን ያገኛል። ወይን አሳበቱ ሰራ ደስታ ኸይር ነገር ሲገጥመው የሚያስደስተው ነገር ሲያገኝ ደግሞ አይኩራራም። በእውቀቴ በጉልበቴ በላቤ አይልም። ወደ ማን ያስጠጋል? ወደ አላህ ሸከረ አላህን ያመሰግናል። ፈካነ ኸይረን ለሁ ይህ ለሱ የተሻለ ነው። ሱብሃንአላህ በዱንያ ላይ ስንኖር ደስታ አለ፣ ሐዘን አለ። በሐዘኑ ሰዓት ሶብረኛ ካልሆንን በደስታው ሰዓት አላህን አመስጋኝ ካልሆንን አላህን ሳናመሰግን እንደ ቃሩን የቃሩንን መንሃጅ የቃሩንን አካሄድ ይዘን እኔ በእውቀቴ ነው የተሰጠሁት ከኔ በላይ ላሳር ከኔ በላይ ማን አለ በድካሜ በእውቀቴ ያገኘሁት ነው ብለን ምንኩራራ ከሆነ ከባድ ነው፣ ቅጣት ነው። ነገር ግን ሶብር አድርገን መከራም እንግልት ሲመጣ ሶብር አድርገን ደስታና ሌላም ኸይር ነገር ሲያጋጥመን አላህ ሱብሓነሁ ወተዓላ የምናመሰግን ከሆነ አላህ ዘንድ ውዴታ ይመጣል። ስናመሰግን ደግሞ ሁሌም አላህ ይጨምርልናል። አላህ ይጨምርልናል። አሁን አልሐምዱሊላህ ያላችሁ ነው አይደል? ይኸው በአቡ ሃይደር አማካኝነት ይኸው እዚች ጋር ትልቅ መስጊድ የሚያምር መድረሳው ሁሉ ነገር የተሟላ እየተሰራ ነው። ለማን? ለኛው ለልጆቻችን አይደለ? ልጆቻችን ኢስላምን ይዘው እንዲያድጉ በኢስላም ተርቢያ እንዲያድጉ። ታዲያ እያመሰገን ነው ወይስ አይደለም? ነው አይደለም? አልሐምዱሊላህ ያላችሁ ነው? አዎ። ስናመሰግን አላህ ይጨምራል። አላህ ምን አለ? ለኢን ሸከርቱም ለአዚደነኩም ካመሰገናችሁኝ እጨምርላችኋለሁ አለ አላህ ሱብሓነሁ ወተዓላ። ካመሰገናችሁኝ እጨምርላችኋለሁ። አላህ ሱብሓነሁ ወተዓላ ኸይር ነገር እንዲያመጣልን መልካም ነገር እንዲሰጠን አላህን ማመስገን ይህ ነው ኢስላም። ለዚህ ነው በእስልምና መነጽሩ ስንሆን ችግር ሰዓት ላይ ሶብር የሚባል አለ፣ ደስታ ሰዓት ላይ አላህን ማመስገን አለ። ይሄ በእስልምና ውስጥ የምናገኘው ነገር ነው። እስልምና ሐላል ሐራም ብሎ አላህ አስተምሮናል። እዚህ ጋር የተፈቀደ የተከለከለ ሁሉን ነገር ግልጽ አድርጎ ይዶልናል። ነብዩ አለይሂ ሰላቱ ወሰላም ሸር የተባለ ነገር የለም ያስጠነቀቁት ቢሆን እንጂ ኸይር የተባለ የለም ነብዩ አለይሂ ሰላቱ ወሰላም ለኡመታቸው ያመላከቱት ቢሆን እንጂ ምንም የተውት ነገር የለም። ሁሉን ነገር ግልጽ አድርገው አስተምረው አስቀምጠው ይደዋል። ኢስላም ሙሉ ነው፣ ጎዶሎ አይደለም። አላህ ሙሉ አድርጎ ነው ይሄን እስልምናን የሰጠን። ይሄ ሙሉ አድርጎ በሰጠን ዲን የአላህ ከአላህ ዘንድ የመጣ ዲን አልየውመ አክመልቱ ለኩም ዲነኩም
وأتممت عليكم نعمتي ورضيت لكم الإسلام دينا بلو الله يوددو إن الدين عند الله الإسلام ሃይማኖት ማለት አላህ ዘንድ እስልምና ብቻና ብቻ ነው ብሎ አላህ ዘንድ እውቅና ያለው ዲን ወመን يبتغي غير الاسلام دينا ከእስልምና ውጭ ሌላን ሃይማኖት የሚፈልግ ካለ አንቀበለውም ከሳሪ ነው ብሎ አላህ ያወጀበት የተናገረበት ስለው ነው ዲን አላህ የሰጠን ዲን እኛ ጋር ሲመጣ እንዲሁ በዋዛ ፈዛዛ እንደዚሁ በጫውታ ልንይዘው አይገባም ልንንከባከበው አልহামዱሊላህ በእስልምና ያኖረኝ አልহামዱሊላህ በእስልምና ያስቀመጠን ጌታ ምስጋና ይገባው ብለን በእስላም ውስጥ መርህ ውስጥ ሆነን ልንኖር ይገባል እስልምና ምን ይከለክላል ሚከለክለው መከልከል እስልምና ምን ያዘናል አጥብቆ ያዘዘን ነገር ጉዳይ ምንድነው ያንን ሚያስ እስላም ከናት ከአባታችን ጋር ያለን ግንኙነት ያማረ እንዲሆን ይፈልጋል እስላም ነው ያስተማረን እናት ሁሌም ቀኗ ነው አባት ሁሌም ቀኑ ነው አባት ሊከበር እናት ልትከበር የወላጆች ሐቅ ብሎ አምጥቶ እስልምና አስተምሮናል ከራሱ ሐቅ ቀጥሎ አላህ ከተውሂድ ቀጥሎ ላኢላሃ ኢላላህ ካለ በኋላ አላህን በብቸኝነት ከተገዛ ሽርክ የሚለውን ነገር ከራቀ በኋላ አንድ ሰው ከባድ ጉዳይ ሆነበት ጉዳይ ቢኖር የእናትና አባት ሐቅ ነው ለዚህ ነው አላህ ወዕቡዱላህ ወላ ትሽሪኩ ቢሂ ሸይአን አላህን በብቸኝነት ተገዙ በሱ ላይ ምንም ነገር አታጋሩ ካለ በኋላ ወቢልዋሊደይን ኢህሳና በወላጆቻችሁም ላይ መልካምን ዋሉ በጎ ዋሉ ለወላጆቻችሁ ምቹ ሁኑ ብሎ አላህ እነሱን እንድናከብር እንድንታዘዝ ሐቃቸውን እንድናሟላ አላህ Subhanahu Wa Ta'ala ያዘናል ይሄ እስልምና መነጽር ሲሆን ነው ይሄኛው የምናገኘው ኢስላም ብዙ ጊዜ አጋጥማችኋል ለሰላት ምን እናደርጋለን ውዱ እናደርጋለና ጥቅሙን ታውቃላችሁ ለሰላት ውዱ ስናደርግ የእስልምና አስተምሮ ነው የእስልምና ትእዛዝ ነው ከ1400 ዓመት በፊት ነብዩ አለይሂ ሰላቱ ወሰለም ያስተማሩን ትእዛዝ ነው ዛሬ ምን መጣ ከዛሬ 7 ዓመት 6 ዓመት አካባቢ ላይ ሬዲዮ ሲለፈልፍ ሰማ ነበር በቀን 3 ጊዜ 4 ጊዜ ፊቱን ካልታጠበ ለትራኮማ በሽታ ተጠቂ ይሆናል ይላል ኢስላም መቼ ነው ውዱ ያዘዘን አያችሁ ውዱ ስናደርግ በቀን ስንት ውዱ እናደርጋለን ጥቅሙን አያችሁት ከአላህ በኩል የመጣ ሽንት ቤት ስንገባ አስተንጃ እናደርጋለን ጥቅሙን ታውቃላችሁ አካባቢያችን ላይ አንድ ሰው የሌላ እምነት ተከታይ ነውና አዲስ አበባ ላይ ማለት ነው እስትንጃዋ ይዞ ገባ አንተ እንደ ሙስሊሞች አሉት ጓደኞች አው ዶክተር አዞልኝ ነው አለ ሱብሃንአላህ ኪንታሮት ታማሚ ነበር በሽተኛ ነበር ዶክተሩ ምን አለው እጠብ አለው አየ እኛ ንጽህና አላህ ሲያዘን ነብዩ አለይሂ ሰላቱ ወሰለም ሲያዙን የታዘዝንበት ነገር ጥቅሙን አወቅነው አላወቅነው በእስልምና እስከታዘዝን ድረስ እንታዘዛለን ግን ለኛ ጥቅም አለው የተከለከልናቸው ነገሮች አስካሪ መጠጥ ኸምር አጠጡ አለ ዛሬ ጉበትን እየጨረሰ ያለ ነገር ምንድነው ኸምር አይደል አስካሪ መጠጥ ጉበትን እየጨረሰ ሰው ለበሽታ ያደረገ ብዙ በሽታዎችን ያመጣ ካሉት መጥፎ ነገሮች አንዱ አስካሪ መጠጥ ነው እስልምና ከለከለ ሚጎዳን ነገር በአጠቃላይ እስልምናን ከለከለ አላህ ለኛ የሚጠቅመውን ያዘዘን ሚጎዳን ነገር አላህ ከለከለ ይህ ልናገኝ የምንችለው በእስልምና ጥላ ስር ነው ኢስላም ነው ያስተማረን እስልምናን ባንይዝ ረሱልን አለይሂ ሰላቱ ወሰለም ባንከተል ከየት እናውቀው ነበር ይሄንን ኒዕማ ይሄንን ጸጋ ወላሂ አልহামዱሊላህ ልንል ይገባል ነብዩ የተጨነቁለት ዱዓ ያደረጉለት ጉዳይ እኛም ዱዓ ልናደርግለት ይገባል اللهم يا مقلب القلوب ثبت قلبي على دينك አንተ ቀልብን ምትቀያየር ጌታ ወይ እኔን ቀልቤን በእስልምና ላይ አጽናልኝ ብለው ረሱል አለይሂ ሰላቱ ወሰለም ይህንን ዱዓ ያደርጉ ነበር ስለዚህ በእስልምና መነጽሩ ስንሆን እስልምና ያዘዝን በመታዘዝ የከለከለንን በመከልከል በዛው መርህ ውስጥ ሆነን ልንጓዝ ይገባል ይሄ ለኛ ሸረፍ ነው ለኛ ትልቅ ደረጃ ነው በእስልምና እንከበራለን ነህኑ ቀውሙን አዐዘነ አላህ ቢልኢስላም አሉ ዑመር እኛ እኮ ህዝቦች ነን አላህ በእስልምና ከፍ ያደረገን ከእስልምና በፊት ጃሂሎች ነበሩ ፍየል ጠባቂዎች ነበሩ ዝም ብሎ ምንም አያውቁ ነበሩ ኢስላምን ከያዙ በኋላ ግን አላህ የበላይ ያደረጋቸው ልንከበር የምንችለው እስልምናን ተግባራዊ ስናደርግ ነው ልንከበር የምንችለው የእስልምና ተቃራኒ የተውሂድ ተቃራኒ ሽርክን ስንጸየፍ ነው ለምን ከተባለ ሽርክ ማለት በጣም አስቀያሚ በጣም መጥፎ አላህ ይጠብቀን ወደ ጀሃነም የሚያስገባን ጉዳይ ነው
الله المرم يالو قدّي كونو إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء الله بس لا يميقران أكل ما أننا مع المرم مال الله سبحان الله سولج توحيد نيزو لا إله إلا الله نيزو نجي يوم القيامة الله سيتساسبه عند حديث لين دمتو الله يتساسبه يسرون وانجل يقرب بتال የነጻፊዎች መላእክቶች በድለዋል አራል በደሉኝ የምታቀርበው ኡዝራል አረ የለም ይላል ወንጀሉ በስተኮር ከዛ በኋላ አላህ ምን ይላል እኛ ጋር አንድች ሐሰና አለ ሐዲሱ ቢጣቃ አብዛኞቹ ታቁታላችሁ አንድች መታወቂያ አለ ያቺ መታወቂያ ምንድናት ላ ኢላሃ ኢላላህ በቃ በዱንያ ላይ ምንም በአላህ ላይ ሳያጋራ የሄደ ሰው ማለት ነው ነገር ግን ሰው ነውና ይሳሳታል አንዳንድ ነገር ወድቆ ሊሆን ይችላል ግን እቺን ተውሂድን ይዞ ሄዶ ነገ የውመል ቂያማ አላህ ዘንድ እየተሳሰበ 99 መዝገብ ይመጣል አንድች መዝገብ እቺ ቃላት ደግሞ ላ ኢላሃ ኢላላህ መታለች ሱብሃንአላህ 99 መዝገቡ አንድ ሚዛን ሳለ ይቀመጣል እላ እየደረሰ እቺ ቢጣቃ ምን ሊያደርግ ብሎ ሲያስብ ቢጣቃዋ ላ ኢላሃ ኢላላህ ጻፍባት መታወቂያ እዛ ሳለ ስትቀመጥ ማለት ቢሂነ لا إله إلا الله لا إله إلا الله تمزناتو عليك سبحان الله يتوحيد ترفاته هنا وانجلوچن يسمر التوحيد الله بلو عليكم يا ابن آدم لو أتيتني بقراب الأرض خطايا أنت عدم لجوي إنين مدرمي مولا وانجل إذا بتمتا بزا وانجل لي منم بني لي ساتاقارا كمتا مدرن دمو يانن ميابس ميون دمو مهرت يجي متقالو على الله سبحانه وتعالى من كلله شرك كلله توحيد كله ينو سطوتا توحيد የነቢያቶች ባጠቃላይ መንገድ ነበር ሁሉም ኢብራሂም አለይሂ ሰላም ለተውሂድ ሲሉ እሳት ውስጥ ተወረወሩ ለተውሂድ ሲሉ ለላ ኢላሃ ኢላላህ ሲሉ አላህን በብቸኝነት ተገዙ ስላሉ እሳት ውስጥ ተወረወሩ ነብዩ አለይሂ ሰላቱ ወሰላም ከሚወዷት ሀገራቸው ከመካ ተባረሩ ለምን ለተውሂድ ሲሉ ነቢያቶች የመከራና እንግልት ቀረበባቸው ዘከሪያ ተገደሉ ያህያ ተገደሉ በምን በዚሁ ተውሂድ ታዳኛይን ተውሂዳችን ነቢያቶች ባጠቃላይ ለፉበት ብዙ መከራ ያዩበት የቢላል ጀርባ የተገረፈበት ዲን የሐምዛ ጉበት የተቆረጠበት ሱመያ ባሰቃቂ ሁኔታ የተገደለችበት ላ ኢላሃ ኢላላህ ዲን ታዳኛ አጥብቀን ልንይዝ አይገባም እኛን መጥቶ አንድ ሰው በዘይት ሊሸውደን ይገባል በዱቄት ሊሸውደን ይገባል እንዴ እንቀበለዋለን እንዴ መልሱልኛ እንቀበለዋለን በጭራሽ ለምን لا إله إلا الله بدنيا من كيرو نجار አይደለም لا إله إلا الله ይዘን ከድን ነገ አላህ ዘንድ የተዘጋጀልን ትልቅ ምንዳ ነው ጀነት ነው ጀነት ደግሞ ማለት ማላ አይኑ ረአት አሉ አይን አይቶ የማታቅ ወላ እዙን ሰሚዓት ጆሮ ሰምቶ የማታቅ ወላ خطر على قلب بشر በሰዎች ልቦና ውል ብላ እንዲህ ብለው ሊገለጽ ማይችል አላህ ብቻ ያዘጋጀው አላህ ብቻ የሚያውቀው ለአማኞቹ ተውሂድን ሊያዙ لا إله إلا الله ላሉ አላህ ያዘጋጀው ልዩ ስጦታ ነው ጭንቀት የሌለበት ጀነት ውስጥ ጸብ የለም ጀነት ውስጥ ሁሌ ሰላም ነው ጀነት ውስጥ ሞት የሚባል የለም ጀነት ውስጥ ያ አላህ ራስ ምታት የሚባል የለም ጀነት ውስጥ ህመም የሚባል ጦርነት የሚባል የለም ጀነት ውስጥ ምቀኝነት የሚባል ጀነት ውስጥ የለም ያ አላህ የምንፈልገውን ነገር ባጠቃላይ ጀነት ውስጥ እናገኛለን ማን ነው የሚያገኘው አላህን ያዘ ሰው ኢነል ለዚነ ቃሉ ረቡና አላህ ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون النزا جيتاتشن الله نيالونا ثم استقاموا كتيالو توحيد نيزو كتيالو شرك يالاقارو تنقوا بيت يالهدو الله ببتشنينت يتغزو يونا شيخ يادنال بلو شيخو لاي يالسجدو كبرو لاي من يالالو الله ببتشنينت يتغزونا كتيالو سوج ሞት ሲመጣባቸው ሁሉም ሞት ማይቀርም ለሁላችንም ጊዜው ሲደርስ ሞት ይመጣብናል በዛ ሰዓት ታዲያ ምን ይመጣል ኢነል ለዚነ ቃሉ ረቡና አላህ ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون هارون ميديا وما أرسلناك
ኢላ ረሕመተን ሊልዓለሚን ሙሐመድ ወይ እኛ አንተን ለዓለማት እዝነት አድርገን እንጂ አላክንህም አላቸው። ለዓለም እዝነት ተደርጎ የተላኩት ነቢዩ ዓለይሂ ሰላቱ ወሰላም ናቸው። ሰው መዳን ከፈለገ የዓለም መድህን ነቢዩ ዓለይሂ ሰላቱ ወሰላም ብቻ ናቸው። የእሳቸውን ጎዳና እሳቸውን ተከትሎ ሄደ ይድናል። የእሳቸውን ነቢይነትን ያስተባበለ ከእስልምና ይወጣል። በሙሳም ቢያምን በኢሳም ቢያምን በማንም ነቢይነት ቢያምን ነቢዩን እስካልተከተለ የነቢዩን ነቢይነት እስካላረጋገጠ ድረስ ይወጣል። ዛሬ በየቦታው ሐሰተኛ ነቢያቶች ብቅ ብቅ አሉ። እከሌ ነቢይ ያለ እርስ በራሱ ይሞጋገሳል። ምን ይላል? ከነቢዩ ዓለይሂ ሰላቱ ወሰላም ነቢይ የለም። ነቢይ ቢኖር ኖሮ አሉ ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው ዑመር ይሆን ነበር። ላኪን በቃ አላህ የነቢያት መደምደሚያ የመጨረሻው ነቢይ ቁርአንን አሲዞ ሰጥቷቸዋል። ይህ ቁርአን ለዓለማት መመሪያ አድርጎ አላህ ልኮታል። ቁርአን ዘመን ተሻጋሪ ነው። ኢላ የውሚል ቂያማ ድረስ ህግጋቱ ይቀጥላል። ኢሳም ይመጣሉ በቁርአን መመሪያ በነቢዩ ዓለይሂ ሰላቱ ወሰላም መመሪያ ሆነው ይኖራሉ፣ ያስተዳድራሉ። ከዛ ሲሞታሉ ሙስሊሞች ይሰግዱባቸዋል፣ ይቀበራሉ። ሞት ለማንም አይቀርምና። ነገር ግን ስንሞትኛ በምን ሁኔታ ነው የምንሞተው? እንደው ተውሂዳችንን እንፈትሽ። ላኢላሃ ኢለላህ ላይ ችግር አለብኝ ወይ? ቀን ምሰጠው ቀን አለ ወይ? ከአላህ ውጭ የሚሰጥ ቀን የለም። ቀናቶች በአጠቃላይ ማናቸው? የአላህ ናቸው። ሰኞም የአላህ ነው፣ ማክሰኞም የአላህ ነው፣ ሮብም የአላህ ነው፣ ሐሙሱም ጁምዓውም ቅዳሜም እሁዱም ሁሉም የአላህ ነው። ደቂቃውም ሰዓቱም ሰከንዱም የአላህ ነው። ምንም እንቆርጠው ሰከንድ፣ ምንም እንቆርጠው ደቂቃ፣ ምንም እንቆርጠው ሰዓት፣ ወርም ዓመትም ቀንም የለም። ሁሉም የአላህ ነው። ለሌላ ቆርጠን ምንሰጠው የለም ለማንም። ዛሬ ከላይ ቀን ነው ብለን ምናጎበድደው ለማንም የለም። ቀናቶች በአጠቃላይ ማን ናቸው? የአላህ ናቸው። ወራቶችን የፈጠረው አላህ ነው። ዓመታቱን ያስገኘው አላህ ነው። ስለዚህ በሁሉም ዘመን፣ በሁሉም ወቅት፣ በሁሉም አካባቢ፣ በክረምቱም፣ በበጋውም፣ በችግሩም፣ በደስታው ሁሌ የምንገዛው ማንን ነው? አላህን ብቻ ነው። ከአላህ ውጭ ማንም የለም። ሁሌ አላህን መገዛት። ስንቸገር ያ ረብ ነው፣ ስናገኝ አልሐምዱሊላህ መሆን ያለበት ይሄ ነው። ሱብሃንአላህ። እስቲ አንድ በምሳሌ ልጠይቃችሁ። ከአላህ ውጭ ብዙ ነገሮችን የሚያመልክና አላህን በብቸኝነት የሚገዛ አንድ ነው። ለምሳሌ አንድ ሰው 5 ቦታ ላይ ሰራተኛውን ያገለግላል። አንድ ሰው ደግሞ ለአንድ ሰው ተቀጥሮ ይሰራል። 5 ቦታ ላይ ሰራተኛው ነው የሚያገለግል። ሁሉም በተመሳሳይ ሰዓት በሃደይካ አለው። አንደኛው እዚች ዘክ ማዶ አካባቢ ደርሰና አለው። ሌላኛው በዚህ ሃደይካ ደግሞ በዚህ በኩል ደርሰና አለው። ሌላኛውም በሃደይካ እዚህ በላይ በኩል ደርሰና አለው። ሁሉም 5ቱም አዘዙት። ለ5ቱም ያገለግል ሰው በተመሳሳይ ሰዓት እዚህ ደርሰና ሲሉት ለማን ሊሰራ ነው? በዚህ በኩል ላዘዘው ከሰራ በዚህ በኩል ያሉት ደግሞ ምን ሊሉ ነው? ሊቃወሙ ነው። እኛ እየከፈል ነው ደሞዝ እየቆረጥንለት የኛን ትእዛዝ አይጠብቅም ሊሉ ነው አይደል እንዴ? እሺ ለአንድ ሰው ብቻ የተቀጠረ ሰው ይቸገራል እንዴ? እዚህ ደርሶ ይመጣል። ምሳሌ ነው ያመጣሁት። አላህን በብቸኝነት የሚገዛ ሁሌ ደስተኛ ነው። ሲቸገር ያ ረብ አንተው ድረስልኝ፣ ሲያገኝ አልሐምዱሊላህ፣ ሲሰግድ ለአላህ፣ ሲያርድ ለአላህ ነው። አድባሩ ላለ ቆሌው ሊቆጣ ነው። የሆነ ነገሩ ላለ የሆነ ነገሩ ሊቆጣ ነው። ግልጽ ነው አይደል ምሳሌው? ስለዚህ አላህን በብቸኝነት መገዛት ወላሂ ልዩ ስጦታ ነው። ልዩ ስጦታ ነው። ከባድ ወንጀል ማለት ይሄ ነው። ነቢዩን ዓለይሂ ሰላቱ ወሰላም ታላቁ ሰሃባ አብደላህ ብን መስዑድ ጠየቃቸው ረሱልን ዓለይሂ ሰላቱ ወሰላም አዩ ዘንቢ አክበሩ ዒንደላህ አላቸው። ቃለ ረጁል ይላል አብደላህ ብን መስዑድ መጣና አንድ ሰው አዩ ዘንቢ አክበሩ ዒንደላህ አላህ ዘንድ ትልቅ ወንጀል ማለት የገዘፈ ወንጀል ማለት ምንድነው ብሎ ጠየቃቸው። ቃል ነቢዩ ምን አሉ? አን ተድዑ ሊላህ ኒደን ወሁወ ኸለቀክ አላህ ፈጥሮ ሲያበቃ ለሱ ቢጤን ባላንጣ ማድረግ ነው። የፈጠረ አላህ ያለበሰ ሱብሃንአላህ። እስቲ እንየው ራሳችንን እንዴት አሳምሮ እንደፈጠረን። የአፍንጫችን አቀማመጥ፣ የቅንድባችን አቀማመጥ፣ የጆሮአችን አቀማመጥ ምግብ በላን ሚስማማውን ሰውነታችን ላይ እንዲቀመጥ አድርጎ ማይስማማውን ደግሞ ቀዳዳ አበጅቶ እንዲወገድ አደረገ። ማን ነው? አላህ። ውብ አድርጎ የፈጠረን አላህ። ያ አዩሃል ኢንሳን ማ ገረከ ቢረቢከል ከሪም አለዚ ኸለቀከ ፈሰዋከ ፈዐደለክ ፊ አይ ሱረቲን
ማሻ ረከበክ ሱብሃንአላህ ቸርቦ ነው ጌታ ምንድነው የሸነገለ አንተ የሰው ልጅ ወይ ያ አንተን ውብ አድርጎ አስተካክሎ የፈጠረ ጌታ ሱብሃንአላህ ሁሉን ነገር ያመቻቸልን ማን ነው አላህ ሚያበላን አላህ ከሆነ ሰማይ ምድሩን የፈጠረልን አላህ ከሆነ ዝናቡም ያወርድልን አላህ ከሆነ ቡቃያውን በቀሎ የስንዴው በለው ምን በለው አፍልቆ ከመሬት እንዲወጣ አድርጎ እንድንመገብ ያመቻቸልን አላህ ከሆነ ኢባዳ የሚገባው ስለማን ነው ለአላህ ነው ለዚህ ነው ኢብኑ ከሲር ረህመቱላህ ዐለይህ